ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ካላት በማስረጃ እስኪ አድርገህ ከዚህ አንጻር ብለህ መናገር ትችላለህ ወንድማችን። እኔ አሁን ብዙ ክርክር የለውበትም፣ የሃይማኖት እንትን የለውበትም። ግን ፈለገ ኢንቫይት እያደረገ ስለነበር ነው። አሁን ፕሮቴስታንቶች ኑ ጌታን ተቀብሉ፣ ኑ ወደ ኦርቶዶክስ ኑ ሲል በምን እንትን እሱ ኢንቫይት እያደረገ ስለሆነ እኔ አሁን እሱ ሲጠራኝ እዚች ጋር ምን ጎሎብኝ ነው እሱ ወደ ኦርቶዶክስ ምጋብዝ ዘንብ ክርስቶስ ጎሎብህ ጥያቄ ለማንሳት ነበር። ክርስቶስን አተህ ከድነት ጎለህ ነው ያለው። ለዛ ነው አያስቅም። እኔ በሲሪየስ ነው እያወራሁ ያለሁት እና እንደው እንደምታውቀው እንግዲህ መዳን ከቤተክርስቲያን ውጭ እንደሌለ ራሱ መጽሐፍ ቅዱስም የቤተክርስቲያን አባቶችም በስፋት የሚያስተምሩት ትምህርት ነው እና ስለዚህ አንተ ያለህበት ቤተ እምነት እውነተኛ የእግዚአብሔር ቃል መረዳት አላቸው ብለን አናምንም እና ከዛ አንጻር ለዛ ነበር ወደዚህ ና እያለ ሲጠራ የነበረው። እንግዲህ ድሉ ሰጥተናል። ጥያቄ ካለህ ማለት ነው። ገብቷል? ኦኬ። ድነት በቤተ ክርስቲያን ነው እያልከኝ ነው? አሁን ዓለም ላይ ከቤተ ክርስቲያን ውጭ መዳን የለም ያልኩህ። ኦ ማይ ጋድ፣ አዲስ አስተምሮ ነው። መዳን በክርስቶስ ኢየሱስ በማመን ነበር ነው የማውቀው። ወንድማችን የምፈልገውን ነው እንዴ የምትሰማው? እኔ የምናገረውን ለማዳመጥ ትንሽ ሞክር። መዳን በክርስቶስ አይደለም በቤተ ክርስቲያን ነው ብዬ ተናግሬያለሁ እንዴ? አልኩ። እኛና ፕሮቴስታንት ድህነት ከቤተ ክርስቲያን ውጭ የለም ማለትና መዳን በቤተ ክርስቲያን ነው እንጂ በክርስቶስ ነው ማለት ሁለቱ የተለያዩ ነገሮች ናቸው ወንድሜ። እኔ ያልኩ ድህነት ከቤተ ክርስቲያን ውጭ የለም ነው ያልኩ። እስኪ ደግሞ አንዴ የተናገርኩትን ድህነት ከኦርቶዶክስ ውጭ የለም። ድህነት ከቤተ ክርስቲያን ውጭ ኦርቶዶክስ የሚለውን ሜንሽን አላደረግኩኝም። በእርግጥ ግን እስኪ ድህነት ከቤተ ክርስቲያን ውጭ የለም የሚለውን አንድ ቃል ድህነት ከቤተ ክርስቲያን ውጭ የለም። ያ እሱና ድህነት በቤተ ክርስቲያን ነው፣ ድህነት በክርስቶስ አይደለም በቤተ ክርስቲያን ነው። ሁለቱ መሀል ላይ ልዩነት አለ የለም? አለ አለ። እኔ የተናገርኩት የትኛውን ነው? ድህነት ከቤተ ክርስቲያን ውጭ የለም። ታዲያ ለምንድን ነው አንተ እና ኢየሱስ አያድንም የሚል ንግግር የተናገርኩ አስመስላ ያቀረብኩ? ታዲያ እንዴት ብታዳምጠኝ ነው? አይ ድህነት ከቤተ ክርስቲያን ውጭ የለም ስትል ቤተክርስቲያን ባይኖር እንኳን ሰው በማመን አንድ ሰው እንኳን ለአንድ ሰው መስክሮለት በማመን እንደሚጸድቅ ቤተክርስቲያን ሳትመሰረትም ሰው በእምነት እንደሚጸድቅ ስለማወቅ ከቤተ ክርስቲያን ውጭ የለም የሚለውን ስለማልቀበለው ነው። ማስረጃ አለ? ሐዋርያት ሲሰብኩ ከሐዋርያት ሥራ 2 ጀምሮ ቤተክርስቲያን ነበራቸው። ኦፍኮርስ። ኦኬ። ክርስቶስ ሲሰብክ ቤተክርስቲያን ነበረው? ማረፊያ ነበረው? ቤት ነው እንደ የምታስበው? ቤተክርስቲያን ማለት በመጀመሪያ ደረጃ ጽንሰ ሀሳቡን አልገባውም። ህንፃውን ነው እየተመለከትክ ያለኸው አንተ። አስቀድመ ቤተክርስቲያን ሲባል በእርግጥ እሱን ነው የምታስበው? አንተ ህንፃ ሪፈር ስላረክ ነው። መቼ ነው እንደዛ ሪፈር አደረግኩኝ? ቤተክርስቲያን ማለት ምን ማለት ነው? እስኪ ትርጉሙን ንገረኝ። ቤተክርስቲያን ማለት ምን ማለት ነው? በክርስቶስ ኢየሱስ አምነው የዳኑ የክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የክርስቶስ ኢየሱስ አካል የሆኑ አማኞች ስብስብ ነው። ሌላ ምንም የአማኞች ስብስብ አለ። ታዲያ የአማኞች ስብስብ አልነበረም ነው እያልክ ያለው? ታዲያ አልገባኝም። የአማኞች ስብስብ ከሆነ እኔ ያለሁትም የአማኞች ስብስብ፣ የአንተም የአማኞች ስብስብ ከሆነ አንተ ያለኸው በእውነተኛው የአማኞች ስብስብ ውስጥ አይደለም ያለኸው። ገብቷል? አሁን አንተ ቃለ ሕይወት ነው ማምነው ብላል። አንተ የምታስተምረውን ትምህርት ማለት ነው ቃለ ሕይወት የምታስተምረውን ትምህርት መጽሐፍ ቅዱስ እንደማያስተምር ታውቃለህ? ሙሉ ለሙሉ በጭራሽ። በመዳን ትምህርት ከመጽሐፍ ቅዱስ ጋር በጣም ጥሩ አንድ ጥቅስ አሳየኝ እስኪ። ሰው በእምነቱ ብቻ ይድናል የሚል መጽሐፍ ቅዱስ። ኦኬ። ኤፌሶን 2:8 ክፈት አንብበው። እኔ በቃሌ ስለማውቀው ከፈለግ አንተ አውጥታ ማንበብ ትችላለህ። አይ ክፈትና የጠየቁት ጥያቄ ምንድን ነው? ሽፍት አታርገዋ። በክርስቶስ ኢየሱስ በማመን እንደምዳን ጥያቄውን ድገምልኝ። ስምህ ራሱ ሶላ ነው የሚለው እና ተጠቀሙ። ይህን ቃል መጽሐፍ ቅዱስ ላይ ፈልገው ብቻ የሚለውን ቃል ተጠቀሙ። እሺ ስምህ ልክ ብቻ እንደሚል ማለት ንገረኝ እስኪ። ምንድን የጠየቅኩ?
የጠየቀኝ የአንተ ቤተክርስቲያን የምታስተምረው መጽሐፍ ቅዱስ ላይ የለም አልክ። ከዛ ደግሞ እኮ እንደዛ ስልህ በማመን ብቻ እንደሚዳን የሚያሳይ መጽሐፍ ቅዱስ ቴክስት አልከኝ። አሁን ሰው በእምነቱ ብቻ ይድናል የሚል በእምነቱ ብቻ የምትለዋን ቃል ማለት ነው እፈልጋታለሁ። እሺ ሮሜ 3:24 ክፈትልኝ። አንብቦ በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ይላል ሮሜ። እኔ የጠየቁ ጥያቄ ግን ምንድን ነው? ድነትና ጽድቅን ለይተህ እንትን ለማለት ነው። አላልኩም፣ አለየውም። አንተ የምትናገረውና እኔ የምጠይቅህ ለዛ ነው። ቤተክርስቲያንም ልክ እንደዚሁ ነው መጽሐፍ ቅዱስ ነው የተረዳችው። መጽሐፉ የሚለውና እናንተ የምትሉት ልክ እኔ እናንተ እንደምናወራው ልክ እኔ የሚጠይቅህን ጥያቄ ሳይሆን አንተ የመሰለህን ብቻ እንደምታወራ ሁሉ የአንተም ቤተክርስቲያን አልላትም። በእርግጥ የአንተ ቤተ እምነትም እንደዚሁ ነው የተዛባ ሀሳብ የምሰጠው። እኔ የጠየኩ ጥያቄ መዳን በእምነት ብቻ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ወይንስ የለም? ልክ አሁን አንተ እኮ ቃሉ የተገለጸበት በእምነት ብቻ የሚል ቃል አለ። በክርስቶስ ኢየሱስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። እኔ በጸጋው አይጸድቁም አላልኩኝም። እኔ እያልኩ ያለሁት በጸጋው ብቻ ይጸድቃሉ የሚል ጥቅስ አምጣ ነው። በእምነት አይጸድቁም አላልኩም። በእምነት ብቻ ግን ይዳናል የሚል አምጣ ነው ያልኩ። ብቻ እንግዲህ እናንተ ትምህርት ነው ወይ ብቻ የሚለውን ተዉት ከዚህ በኋላ መጽሐፍ ቅዱስ ውስጥ ከሌለ እምነት አለ እኮ ቃሉ በእምነት አለ እኮ። ሌላው በእምነት ብቻ የሚል አሳይ። በእምነት እንደሚዳንማ መጽሐፍ ቅዱሳዊ ነው። በእምነት ይዳናል መጽሐፍ ቅዱሳዊ ነው። በእምነት ብቻ ይዳናል የሚል ትምህርት አለ ወይንስ የለም? በክርስቶስ ኢየሱስ በማመን እንዲያው በጸጋ ይጸድቃሉ ካለ አዎ፣ ሲጀመር ሰው በክርስቶስ ኢየሱስ በማመን እንዲያው በጸጋ ነው የሚጸድቀው እንጂ በህግ ስራ አይደለም። ኦኬ፣ እንዲያው ማለት እምነት በቂ ነው ማለት ነው። ሌላውን ነገር እሱ ማለት አይደለም። ማለት መጽሐፍ ቅዱስ ላይ እየጨመርክ እኮ ነው። ያን ማለት ነው ስትል አሁን ማን ያለው ማለት ነው ያለው ማን ነው? በእምነት ይዳናል ማለት በእምነት ብቻ ይዳናል ነው ማለት ያለው ማን ነው? የቱኛው ቃል ነው እንደዛ ያለው? ሲጀመር መጽሐፍ ቅዱስ ብቸኛ ባለስልጣን ነው። መጨመር መቀነስም አይቻልም ብለህ የምታምነው አይደለ? አልጨመርኩም እኮ ብራዘር። ብቻ የሚል ቃል ጨምረሃል። በእምነት መጽሐፍ ቅዱስ በእምነት ይዳናል ይላል። አንተ ግን በእምነት ብቻ ይዳናል ትላለህ። ማን ነው ከሁለታችሁ ልክ በእምነት ይዳናል ያለው ወይንስ በእምነት ብቻ ይዳናል ያለው? በእምነት ይዳናል ካለ ሌላውን እኔ ለምን ጨምራለሁ? አለ በእምነት ብቻ። ስለዚህ መጨመር የለብህማ። ብቻ የሚለውን ቃል መጨመር ማን ነው ስልጣን የሰጠ? ብቻ የምትለውን ቃል ጨምረህ እንድታደርግ ማን ነው ስልጣን የሰጠ? ቃሉ እምነት ካለ እኔ ደግሞ እምነት ካለ አለ ነው። ብቻ ለምን ትጨምራለህ እኮ ነው ጥያቄ። ብቻ የሚለውን ቃል ለምን ትጨምራለህ? ኦኬ፣ አንተ ደግሞ ስራ የሚለውን ለምን ትጨምራለህ? አሁን አንተ ስራ ልትለኝ መጽሐፍ ቅዱስ ላይ ስላለ ነው። ስራ የሚለውን የምሰጥህ መጽሐፍ ቅዱስ ላይ ስላለ ነው። አለ በስራ ይዳናል የሚል አንድ አይደለም በርካታ ጥቅስ አለ መጽሐፍ ቅዱስ ላይ። እሺ ቀጥል፣ ችግር የለውም። እኔ በእምነት እንደሆነ እነግርሃለሁ፣ አንተ በስራ የሚለውን። እኔ ደግሞ ሰው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ የያዕቆብ መልእክት ምዕራፍ 2 ከቁጥር 4 ላይ ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ ቃል በቃል እንደውም መጽሐፍ ቅዱስ ላይ እምነት ብቻ የሚል አንድ ቦታ ተጠቅሷል። እሱም የተጠቀሰው ደግሞ በእምነት ብቻ አይዳንም ለሚል ትምህርት ነው። አይገርምም? ኖ አውጣ ጥቅሱን። መጽሐፍ ቅዱስ ይዘህ አሁን እጄ ላይ የለም። እዛም እኔ አውጥቼ አሳያለሁ። ጠብቀኝ፣ እኔ አውጥቼ አሳያለሁ። ታነበዋለህ። ከዛ ምን ይመስላል? ኦፕ ነው፣ ክፈተው። ኦፕ ነው። እሺ ኦፕ ነው አለ። ብራዘር ቀጥለዋለሁ። ያቆም እንትን ላውጣልና ቪዲዮ አበራላለሁ። እሺ እንዴ እነዛ ቪዲዮ ሳበራ ታይኛለህ። ካሜራው ወደ እኔ እንዳይዞርና ግርጣት እንዳይሆን። እሺ ይታያል፣ እንዲሁ ይታያል። በእርግጥ ትንሽ የቆየ ሲመጣ ይታያል። አይፎን ችግሩ ደግሞ ይሄ ነው። በቃ አንዴ ቆይ፣ ካሜራውን ልጥረገው። አትልቀኝ፣ እኔን አትልቀኝ። አይ እንድታነበው ነው። አሁን ይታያል። አንብቤዋለሁ እኮ ደጋግሜ።
አልተረዳሁማ። አባቢ ምን ያደርጋል ብታነበው? እሺ አንብበው ምን ይላል? ቁጥር ስንት? ቁጥር 24 አንብበው። ኦኬ ቁጥር 24 ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ ሰው በምን እንዲጸድቅ አለ? በስራ የጸደቀ ሰው ምሳሌ ሰጠና ሰው በእምነት ብቻ ምሳሌ አልሰጠም። ምሳሌ አልሰጠም። አሁን ምሳሌ እየሰጠ አይደለም። አልሰጠም። አንብበው። ምሳሌ አልሰጠም። ሰው አንብበው። እንትን ላድርግልህ። ይኸው ምሳሌ አልሰጠም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። አለቀ እኮ በምንም። ስለዚህ ሰው በእምነቱ ብቻ ሳይሆን በምኑም ይጸድቃል እያለ ነው እዚህ ክፍል ላይ። በስራ እንዲጸድቅ ታያላችሁ አለ። ይኸው እንደውም ምስክር እያደረገ ነው። ታያላችሁ። ስለዚህ ሰው በእምነቱ ብቻ አይጸድቅም እያለ ነው። ታዲያ አንተ ከየት አምጥተህ ነው በእምነት ብቻ ይጸደቃል የሚል የመጽሐፍ ቅዱስ ጥቅስ ያመጣኸው? እያለ ነው ብለህ አሁን ቃል ጨመር። ቅድም እኔ ብቻ የሚለውን ሲጨምር ያዕቆብ እያለ ነው ያልኩህ። ያዕቆብ እያለ ነው። ያነጋገር ዘይቤ አትችልም እንዴ? መጽሐፍ ቅዱስ ላይ አለ እያለ ነው የሚለው አለ አይደለም ያልኩህ። ያዕቆብ እንዲህ እያለ ነው ያልኩህ። እሱ የተናገረውን ንግግር ምን እያለ ነው ያዕቆብ? ሰው በእምነት ብቻ ሳይሆን በስራ። እኔ ምንም የተረጎምኩት ነገር የለም። ቃሉን ነው ቃል በቃል ያስቀመጥኩት። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ኦኬ ይሄን ለማን ነው ያለው? ለክርስቲያኖች፣ ለአማኞች ወንድሞች ብሎ ነው የሚጀምረው። ኦኬ እዚች ጋር አሁን ኮንቨርሴሽኑ ከማን ጋር ነው? እስቲ ዙም አድርገው። እያስተማረ ነው። ለወንድሞች መልእክት እየላከ ነው። አባቢ አይታይም እንዴ ወንድሜ? መልእክት እየላከ ነው። ለወንድሞች መልእክት እየላከ ነው። ልክ ሐዋርያ ጳውሎስ ለገላትያ እያለ እንደሚልከው፣ ጴጥሮስ አንደኛ ሁለተኛ ሶስተኛ መልእክት እያለ እንደሚልከው፣ ዮሐንስ መልእክቱን እንደሚልክ ለወንድሞች በዓለም ዙሪያ ለተበተኑ ወንድሞች ክርስቲያኖች የተላከ መልእክት ነው። ይኸው እኮ አንብበው። የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ 12 ወገኖች ሰላም ለእናንተ ይሁን ብሎ ለ12ቱ ሐዋርያት መልእክትን እየላከ ነው። ለወንድሞች ነው። ኦኬ እዛው የመጀመሪያው ጥቅስ ላይ ተመለስና ታያላችሁ አለ። ታያለ አለ። በእምነት ብቻ ሲጸድቅ ያሳየው ምን አይነት ሰውን ነው? ያችን ጋለሞታይቱን ረሃብ ነው። በእምነት ብቻ ማለት በስራ በስራ ያጸደቀችው ኖ አይ ቃላት። ስለዚህ እሷ በስራ እንደጸደቀች ታምናለህ ማለት ረሃብ። ስለዚህ እሷ በስራ እንደጸደቀች ታምናለህ? እዚች ጋር ያዝልኝ እንትን አታር ግን ጋለሞታ እሷ እንደ ምሳሌ ያልኩ እኮ ነው። እንደዚሁም ማለት 4 ነጥብ አድርጎ ወደ ሌላኛው ምዕራፍ ነው ሄደው። አንደኛ ትምህርት ጥቅስ ሀሳብ ያለቀ ሀሳብ የተጀመረ ሀሳብ ማትችል ከሆነ ዝም ብለህ ታችሁን ስክሮል እያደረግ ቪዲዮ ምናምን ቲክቶክ ለዛ ብቻ ተጠቀሙ። እንዲህ አንተን ወደኋላ መልሼ አማርኛ ላስተምር እንዴ? ይኸው 4 ነጥብ አለው የለም? እዚህ ጋር 4 ነጥብ አለው የለም? 4 ነጥብ አለው የለም? መጽሐፍ ሰማኝ ነው 4 ነጥብ አለው የለም? እሱን ከጨረሰ በኋላ እንደዚሁም ብሎ ሲጀምር አዲስ ሀሳብ ነው የጀመረው። ጋለሞታ ናት፣ ቢዝነስ የሚሰራ ናት አለው። ቢዝነስ ምሰራ አለው። ከዛው በቃ ሌላ ሰው ካለ እናውራ እስኪ። ኦኬ ቢዝነስ የምትሰራ ናት ካለ ማሪ እንዴት ያለ ንግግር ነው የሚናገሩ? በስመ አብ። እሺ አሁን እንደየአገባባችን ጎንደሬው የሚል ነው የሚቀጥለው። ጎንደሬው አረ አሰልቺ ሰውዬ ነው ብታይ፣ ምንም የረባ ነገርም ማውራ። አንተ ቀጥል ከሱ ጋር ከተመቸ። አረ ልደት ምን እኔ አንተ ያቃተህን እኔ በምን ስራ እንዴት አድክም ሰው እንደሆነ እስኪ አንድ ኦርቶዶክስ ግን ኤችኤች የሚለው እኮ ይቀርማል። ቅድም ይግባ ምናምን ያልከኝ የነበረው እሱን እኮ ነበር። ኤችኤችን በደንብ እንድናወረው ፈልጌ ነው። እሺ እንደውም ጎንደሬው ምናምን ይጠብቀንና እናወራው። ኤችኤች የሚል አካውንት ቅድም ፕሮቴስታንት የሆናችሁ ሰዎች ግቡና በመጽሐፍ ቅዱስ የማስረጃ ከኛ ጋር አውሩ ስንል ፕሮቴስታንት ነኝ ብላ አንድ ቁጥር ጻፍክልን። ካስገባን በኋላ ደግሞ የማይመስል ነገር ደግሞ ነገርከን። እኔ ኦርቶዶክስ ነኝ ፕሮቴስታንት ስብከት እሰማለሁ። አይደለም
እንዴት መሰለ መጀመሪያ ኦርቶዶክስ የነበራችሁ ወደ ፕሮቴስታንት እየሄዳችሁ ያላችሁ ወይም ወደዛ የገባችሁ ምናምን ስላልክ ነው እንጂ የገባሁት ይሰማል እየሰማሁህ ነው። እና እኔ ባይሆን ማዳመጥ ስለጀመርኩኝ አንዳንድ የፕሮቴስታንት ስብከቶችን ማዳመጥ ስለጀመርኩ እና እኔ ማነሳው ጥያቄ ስላለ ብዬ ነበር የገባሁት። ኦኬ ስለዚህ ዞሮ አሁን የኦርቶዶክስ እምነት ተከታይ ነበርክ እና ፕሮቴስታንት ለመሆን እያኮበኮብክ ያለ ሰው ነህ ማለት ነው አይደል ወንድማችን? አዎ። ጎሽ ማንን በል ስምህን? ሀብቶም አልኩ። እሺ ረስቼ ነው ይቅርታ ሀብቶም። ያው መቼም አንድን ነገር አንድ ሰው ጥሎ የሚበጀውን ነገር ይዞ ሲሄድ የጣለውን ነገር ጉለቱን ተረድቶ መሆን አለበት። መቼም ሀብቶም እርግጠኛ ነኝ የፕሮቴስታንቲዝምን እያንዳንዱን ትምህርቶች ወደ ማድመጥ፣ ወደ መማር፣ ወደ መከታተል ስትመጣ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጭ ደግሞ እንደሆኑ ተረድተህም እንደሆነ ተስፋ አደርጋለሁ። እና ወንድማችን ሀብቶም ኦርቶዶክስ ቤተክርስቲያን እንደው የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ሆነው ነው? ምን ያክልስ ተረድተ ነው የፕሮቴስታንቲዝምን ለመቀላቀል የወሰንከው ወይም ደግሞ ወደ ፕሮቴስታንቲዝም ለመግባት ያኮበኮብከው? ወንድማችን ሀብቶም እስኪ እሱን ቀስ ብለህ በፍቅር አስረዳን። እስኪ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ የሆኑት? ወንድማችን ሀብቶም እሺ እኔ የምለው አሁን በብዛት በማየው ጊዜ እናንተ ትዝታውም ላይ አስተያየት ትሰጣላችሁ፣ እነ ኤርሚያስም ብዙ ሰዎች ላይ አስተያየት ትሰጣላችሁ። በእናንተ እንደ ኦርቶዶክስ ማለት ነው። ፐርሰናሊ ነው እንጂ አስተያየት የምትሰጧቸው እነሱን አንድ ቀን ይሄ ያነበብከው ኦርቶዶክስ ላይ የለም ብላችኋቸው አታውቁም። ያ የሚያነቡት ነገር ሁሉ ኦርቶዶክስ ውስጥ እንዳለ ነው። ግን በዚህ ላይ አናውራ ብቻ ስለሚባሉ ኦርቶዶክስ ራሱ አምናበታለች። ያ የሚያነቡት ከመጽሐፍ ቅዱስ ጋር ይጋጫል ብለው የሚያቀርቡት ሐሳብ የለም ኦርቶዶክስ ላይ የለም ሳይሆን የሚባሉት አናውራ በዚህ ላይ ነው በብዛት ሲባሉ የምሰማው እኔ ማለት ነው። እኔ ደግሞ ኦርቶዶክስ ላይ የለም ይሄ ነገር ቢባሉ ነበር ደስ የሚለኝ። ለምሳሌ እንደው ለመጥቀስ ያህል ለምሳሌ ማርያም የጴንጤ ሰው ይሄ ነገር አናውራበት ነው መባል ያለበት ወይስ የለም ኦርቶዶክስ ውስጥ የለም ከሆነ ትክክል ነው፣ ኦርቶዶክስ ንጹህ ነች ይላል። ወንድማችን ሀብቶም ይሰባከል ባርጋት መጠኝ። እሺ በመጀመሪያ የጠየቁ ጥያቄ ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለህ አምነህ ነው ፕሮቴስታንት ለመሆን ያኮበኮብከው ነው። አሁን እኔ ሀሳብና ስቴት አይደለም የጠየኩ። እሺ አሁን ይሄ የሆነ ታይም ላይ ሻይ ቡና እየጠጣህ የሆነ ቦታ ላይ ቁጭ ብለህ እንደ ሀሳብ ዲስከስ ልታደርገው ትችላለህ ከሆኑ ሰዎች ጋር። አሁን ይሄ እኛን የሚመለከተን ጉዳይ ስላልሆነ ማለት ነው። እኔ አሁን ሰዎች ብሶታቸውን ላዳመጥ አይደለም ላይፍ የምከፍተው ትምህርት ላወራ ነው። ስለዚህ ምን እናድርግ መሰለህ? አሁን አንተ እነገሌን ስታወሯቸው እነገሌን ሳታወሯቸው ለነገሌ ደግሞ አስተያየት ሰጣችሁ፣ እሱንም አቁመው። እኔ ሀሳብና ሴት አልጠየቅኩም ሀብቶም። አሁን አንተ በኮንፊደንስ ያንን የተረዳህበትን የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጪ እንደሆኑ እስቲ ዶግማቲክ የሆኑ ይሾችን አንሳልን። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው፣ ኦርቶዶክስ ቤተክርስቲያን ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው፣ ይሄ ትምህርት መጽሐፍ ቅዱስ ነው እያለች ትመን እንጂ እነዚህ ትምህርቶች ፍጹም መጽሐፍ ቅዱስ መሰረት የላቸውም የምትላቸውን ትምህርቶች ፕሊዝ ንገረን እና እናውራ። ትምህርት ነክ ነው። እሺ እኛ ቤት የሚወራው አሉባልታ ሳይሆን ትምህርት ነክ ማርያም ሰማይና ምድርን ሰራች የሚል ቃል ተቀምጦ ቁጭ ብሎ ካለ ኖ ካላልከው ይሄ ትምህርት አይደለም ወይ ነው? እሺ ማርያም ሰማይና ምድርን ሰራች። ቆይ ይኸው አንድ ሁላችሁም አድምጦ እሺ እዚህ ውስጥ ያላችሁ ቶች ወንድሞች ማርያም ሰማይና ምድርን ሰራች የሚል ትምህርት ከመጽሐፍ ቅዱስ ውጭ ነው አለን። እሺ በቃ ይሄ ብቻ እንዲህ የሚባል አሉባልታ ብቻ ሰምተ ነው ፕሮቴስታንት አሉባልታ አይደለም መጽሐፉ ስለሆነ ነው እንጂ ሰዎች ቢሉ ትክክል ነህ አንተ።
ቆይ አድምጠኝ፣ እኔን አታስገድደኝ። አንተ ያመንከውን ነገር አይ እንደዚህ አትበል አልልህም አይደል? ለእኔ እንዲህ አይነቱ ጉዳይ አሉባልታ ነው። ለምን አሉባልታ ነው አልኩ? አሁን ልክ ከአንተ ጋር በማስረጃ ስናወራ ታየዋለህ። እሺ አሁን ለእኔ አሉባልታ ነው አሉባልታ ብዬ እጠራዋለሁ። እንዲህ አይነቱን አሉባልታ ብቻ ነው ሰምተህ ፕሮቴስታንት ለመሆን ያኮበከብከው ወይንስ ዶግማቲክ በሆኑ ትምህርቶች ላይ ኦኬ የኦርቶዶክስ ቤተክርስቲያን ትምህርት ፍጹም መጽሐፍ ቅዱስ መሰረት የለውም ብለህ ነው ፕሮቴስታንት ለመሆን ያሰብከው? ወንድማችን ይሄ ትምህርት አሉባልታ ያልከው ከሰው አይደለም የሰማሁት፣ ቤተክርስቲያን ውስጥ ባለ መጽሐፍ ካነበቡት ሰዎቹ ከዛ መጽሐፍ ሰምቶ አሁንም እባክህን እኔ ሀሳብና እሴት አይደለም የጠየቅኩ። ትምህርት አታውቅም ሀብቶም? ትምህርት ማለት የቤተ ክርስቲያን አምድ የሆኑ ሀሳቦችን አንሳልኝ ያልኩ። ትምህርተ ሥላሴ ሊሆን ይችላል፣ ነገረ ክርስቶስ ሊሆን ይችላል። ምናልባት አዲስ ከሆንክ እንዲህ እያደረግን እየጠቆምን እናሳየ። ነገረ ድህነት ሊሆን ይችላል፣ የነገረ ቅዱሳን ትምህርት ሊሆን ይችላል። እነዚህ ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም ብለህ ንገረን። ከዛ በኋላ በትምህርት እናወራለን። ማርያም ሰማይና ምድርን ፈጥራለች የሚል ትምህርት ኦርቶዶክስ ቤተክርስቲያን አላትም ብለናል፣ አልረሳ ነው። ሌሎች ግን ትምህርቶች ዶግማቲክ የሆኑ ትምህርቶች አሉ ወይ ነው? ወይንስ በአሉባልታ እንዲህ ባለ አሉባልታ ብቻ ነው ፕሮቴስታንት ለመሆን ያሰብከው? አይ ትምህርቶች አሉ ካልከን ትምህርቶቹን ብቻ አንድ ጊዜ አንሳለን። ይሄ ትምህርት እያልክ ትምህርቶቹን አንሳለን። ፈልገናቸው ነው። እስቲ እንስማ። ትምህርቶቹን አንሳለን። ሀብቶም በጣም የገረመኝ ግን ራሱ እኔ አሁን አንተን ራሱ የታዘብኩበት መንገድ ማለት ነው ትምህርት ይቺ ቃል ብቻ እንደው ይቺ ቃል ብቻ ቤተክርስቲያን ውስጥ ከተገኘች ራሱ ከባድ ኬዝ ሀብቶም። እሺ እኔ አሁን እኔን እንዴት ነው የታዘብከኝ ብዬ አልጠየቅኩም። ኤኒዌይስ ሁላችሁም አሁን አይደል ይሄ ቤተክርስቲያን ውስጥ ያለ ነው ወይስ አይደለም ነው እኮ እኔ እንደ ኦርቶዶክስ ሆኜ ሳስበው ይሄ መኖር የለበትም ነበር። ቤተክርስቲያን ውስጥ ያለ ነው ወይስ የሌለ ነው ብለህ ልጠይቅ አይደለም የመጣኸው። ይሄ የቤተክርስቲያን ዶግማቲክ የሆነ ትምህርት ነው ብለን የመጣኸው በማስረጃ ከኛ ጋር ታወራለህ። አሁን ወዴትም ወደኋላ መሸሽ አይቻልም። እሺ የተጻፈ የቤተክርስቲያኗ የተጻፈ ስለሆነ ወዴት ይሸሻለሁ እኮ? የተጻፈ እኮ ነው አይደለ? ስለዚህ ተረጋጋ። ስሜታቱን ሐሳቤን እስኪጨርስ አድምጠኝ እባክህን። ኦኬ ከዛ በፊት ግን እውነት ኦርቶዶክሳዊ መሆንህን ደግሞ ማረጋገጥ ወደድኩኝ። ለምንድን እዚህ ሶሻል ሚዲያ ላይ ብዙ ጊዜ አንዳንድ ሰዎች ኦርቶዶክስ ቤተክርስቲያን አማኝ ሳይሆኑ ነን ብለው ይመጣሉ። በኔጌቲቭ ኤነርጂ እንዳትረቁ፣ ፖዚቲቭ ሆነ ኦርቶዶክስ መሆንህን ቼክ ላደርግ ፈቀድልኝ እና እናውራ። ኦርቶዶክስ ቤተክርስቲያን ከቅዳሴ በፊት የሚጸለይ ጸሎት አለና ያ ጸሎቱን ተብሎ ይጠራል ሀብቶም። ኦኬ አሁን እኔ በእንደዛ አይነት ጥልቅ በሆነ የቅዳሴ እንትኑ ሳይሆን እንደ አንድ ኖርማል ምዕመን ነው የምታየኝ እኔን ማለት ነው። ቆይ ይኸውልህ ጥልቅ የሆነ ሚስጥር አይደለም የጠየቅኩ ሀብቶም። አሁን ደካማ ብዙ ጊዜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጡ ሰዎች በመንፈሳዊ እውቀታቸው ደካማ፣ እዚህ ጥልቅ የሆነ እውቀት ልጠይቅህ አልችልም። እኔ አንተን ኦርቶዶክስ አማኝ ነኝ እና አሁን በቃ ምንም ትምህርታችሁ በአጠቃላይ የሚታፈርበት ስለሆነ ፕሮቴስታንት ለሆን እያኮበኮብኩ ነው አልከ። ቃሉንም እየነገርኩ ነው የቱ ጋር እንደሚታፈር ግን ቃሉን ነግሬሃለሁ። የቱ ጋር እንደሚታፈር ማለት ነው። በጣም ጎበዝ ልጅ ነህ፣ ነግረኸኛል። በደንብ አድርገህ አድምጠኝ። ነግረኛል። አንተ ጎበዝ ነህ በነገራችን ላይ እና ነገርከኝና አንድ ነገር ግን ቅድመ ሁኔታ አስቀድመጠን እስቲ ኦርቶዶክሳዊ ነኝ የሚለውን ነገር ስላፏጨህበት ኦርቶዶክስ መሆንን አንድ ጊዜ እናረጋግጥ። እውቀት አይደለም የጠየቅኩ፣ እውቀት የሚጠይቅ ነገር አይደለም የጠየቅኩ። በአይንህ ኦብዘርቭ ልታደርገው የምትችለውን ነገር ነው የጠየቅኩ። ኦኬ ለምሳሌ እኔ ቤት አንድ ሰው ለምሳሌ እኔ ቤት ልደት ያውቀዋል። ልደት ወንድሜ ስለሆነ እኔም ቤት በደንብ አድርጎ ያውቀዋል። እና የፈለገን ቤት ካወቀው እስቲ የልብስ ቁም ሳጥኑን ቤት በኩል ነው ያስቀመጠው ተብሎ ልደት ቢጠየቅ እውቀት ነክ የሆነ ጥያቄ አይደለም። ይህ ጥያቄ በአይኑ ያየውን ነው ልደት የሚመሰክረው። እና ወንድማችን ሀብቶም በቤተክርስቲያናችን ከቅዳሴ በፊት የሚጸለይ ጸሎት አለ። ያ ጸሎት ምን ተብሎ ይጠራል? የትኛውም ኦርቶዶክስ ሊያውቅ የሚችለውን ነገር ነው የጠየቅኩ። እኔ በቃ እንግዲህ ማዘር ስትሄድ በሰማሁት ኪዳን የሚባል ጸሎት ኪዳን ላድርስ ምናምን እያለች ትወጣለች። ኪዳን ላድርስ እያለች ትወጣለች ጠዋት።
ይሰማል? እሺ ወንድማችን ሀብቶም በደንብ አድርገህ አድምጠኝ። ጥሩ ነው። እሺ የመለስክልን። በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ሀብቶምዬ? የመጨረሻ ያው ኦርቶዶክስ መሆንን እናረጋግጥ ብለን ነው። እሺ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? ሀብቶምዬ ሲመልስልን ማይክን ክፈትና። የሚነበቡ መጽሐፎች ያው እኔ በማውቀው በደንብም ባልጠልቅ የጳውሎስ መልእክቶች ይነበባል፣ የወንጌል ይነበባል እኮ። ያው የጳውሎስ መልእክት ያለው መጽሐፍ ቅዱስ ላይ አይደል? እሱ በቃ አንድ መጽሐፍ ነው። እኔ አሁን ስንት መጽሐፍቶች ይነበባሉ እንደው በግምት ስንት መጽሐፍቶች ይነበባሉ ብዬ ነው የጠየቅኩ። መጽሐፉን ነው የጠየቅኩ፣ የመጽሐፍቱን ብዛት። ብዛቱን እኔ እንጃ፣ ብዛቱን አላውቀውም። በግምት ወንጌልና ጳውሎስ መልእክት ምናምን እንደሚ ቶች ወንድሞች በደንብ አድርጋችሁ ተከታተሉ። አንድ ሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ያለውን ነገር ሁልጊዜ በማስረጃ እንጠይቃለን። በማስረጃ የምንጠይቀው ለምንድን ነው? ትምህርቱን ኢቭን ያመጣውም ሰው ጭምር ያመጣው አሉባልታ ከሆነ አሉባልታ መሆኑን እንዲያውቅ እንዲረዳ፣ ያመጣው ሀሳብ ከመጽሐፍ ቅዱስ ውጪም ከሆነ ሀሳቡ ከመጽሐፍ ቅዱስ ውጪ እንደሆነ እንዲያውቅ እንዲረዳ ማለት ነው። ኦኬ ወንድማችን በኦርቶዶክስ ቤተክርስቲያን ማርያም ሰማይና ምድርን ፈጥራለች የሚል ትምህርት የትኛው መጽሐፋችን ላይ እንዳለ ፕሊስ ካሜራህን በትልቁ ሌላ አድርግህና ካሜራህን ከፍተህ ማስረጃ ታሳየናለህ። ኦኬ በትልቁ አደርግሃለሁ። ችግር የለውም። አታርገኝ። አሁን መጽሐፉን ይዤ ሳይሆን መጽሐፉ እጅ ላይ የለም። እሺ መጽሐፉን ንገረን፣ እኛ እናወጣለን። ቆይ ከየት እንደሰማሁትና መጽሐፉን አሁን አሉባልታ አይደለም ስትል ነበረ። ችግር የለም አይዞህ፣ ከኔ በጣም ኮንፊደንስ አለኝ። ባይዘው እንደዚህ እንደሌሎች ምን እንዳይመስል በጣም ኮንፊደንስ አለኝ። አራብቶ ማረባከን ተረጋጋ ወንድሜ። ምን ሆነ ነው? እኔ ኮንፊደንስ አለ ወይስ የለም ብዬ እኮ አይደለም የጠየኩ። የሆነ እንደዚህ ምናምን እኮ የሆነ ከመሬት ተነስቼ ስም ማጠፋ ምናምን አይነት መስሎክ ነው መሰለኝ ለአንተ ማለት ነው። ለምንድን ነው የተነሳው አላልኩም ሀብቶም። እኔ እኮ እንዳንተ አይነት ሰው ሲመጣ እኔ ቤት የመጀመሪያ አይደለም። እኔ እዚህ ላይቭ ላይ 5 ዓመቴ ነው ብራዘር። ምናልባት አንተ ነህ ለላይቭም አዲስ የምትሆነው እና እንዳንተ አይነት ሰዎች ለእኔ አዲስ አይደሉም። እኔ አሁን ኮንፊደንስ አለ ወይስ የለም ብዬ እኮ አልጠየኩም። በነገራችን ላይ ሰው ነውርም ለመስራት በነገራችን ላይ ኮንፊደንስ ይኖረዋል። እና ኮንፊደንስ እውቀት አይደለም ባጭሩ። እኔ አሁን ጥያቄ እውቀት ነክ ነው። እሺ አሁን እኔ ጠየቅኩህን ጥያቄ በቀጥታ መልስልኝ። የትኛው የቤተ ክርስቲያን መጽሐፍ ላይ ምዕራፍ ስንት ላይ ቁጥር ስንት ላይ ነው እንዲህ አይነት ትምህርት ያለ? መጽሐፍቶቹን ንገረን፣ እኛ እናውጣለን። መጽሐፉ የለኝም ስላልክ በዛ እንተባበረ። እሺ ምን ላይ እናውጣ ወንድማችን? አሁን እኔ ደግሞ ልንገርሽ በትክክል የሰማሁበትን ቦታ ማለት ነው። የት ነው የሰማኸው ብዬ አይደለም የጠየኩ። ይሰማል? እኔ እናውጣ ብዬ ነው የጠየኩ። ሀብቶም ይሰማል? ጊዜያችን አታቃጥል። እኔ ያልኩ ሰምተኛል። በመጀመሪያ ከመውራት በፊት በትክክል የሰማሁበትን ቦታ ልንገርህ። እኔ በመጀመሪያ ሰምተኛል ወይ ያልኩህን ሀብቶም። እንደ ልጅማ አክታት ታደርግ እንጂ ሀብቶም። ድምፅ ይሰማል? የእኔ ድምፅ ይሰማል? ጋይ ስታች ያላችሁ ቶች ወንድሞች ፕሊስ ጻፉልኝ። ነው ተቋርጫለሁ። የእኔ ድምፅ ይሰማል? እሺ ወንድማችን ሀብቶም፣ እኔ ባሉባልታ የት ነው የሰማኸው አይደለም አሁን የጠየኩ። በመስማት ሰዎች በጣም ብዙ ነገሮችን ይሰማሉ። ለምን ዲስማች እንደምታደክመን አላቅም። ማስረጃ ነበር የጠየቅን። ለማንኛውም ምን ቀጥል። እሺ ልደትሻለ አንድ ሰው ያለ ወይ? እሺ ውሃ እየጠጣን እናውራ። ጎንደሬው የሚል አካውንት ይሰማል? ሰላም እንደምን አለ? ማንን በል ስምህን? በዚሁ ያዘው በቃ ግድ ነው።
አይ በዚህማ ስም የብዙ ህዝብ ስም እኮ ነው እና አሁን አንተ ስትሳሳት እየጠራ አይ ግድ ልብስ ሁለተኛ ስሜ በደንብ የምወደው ስሜ ነው። አንደኛውን ነው ሁለተኛ ስሜ ነው። በጣም የምወደው ስሜ ስለሆነ ግድ ነው። በቃ ችግር የለም። አሁን ወደ ውይይት እንግባ። እኔ ችግር አለው ወይስ ማለት ነው ካልኩ ወንድማችን ማን ብዬ ልጥራ? እኔ ደስ ባለኝ ስም ልጥራ? አንተ ደስ ባለ ጥራ። እሺ ወንድማችን ብዬ ልጥራ። ወንድማችን ብዬ ልጥራ። አንድ ጊዜ ታገሰኝ። ጃኮብ የሚል አካውንት ወይም ያዕቆብ ይሰማል? ማይክን ክፈተው ፕሊዝ። ይሰማኛል። ኮሜንት ላይ ምን ብለህ ነበር የጻፍከው ያዕቆብ? አስወረድከው። እሺ ለዛ ብዬ ነው የሚያስገባው ወንድማችን ያዕቆብ። እንኳን እሱን ኢቨን አንተን ከኛ ኔጌቲቭ በሆነ መልኩ ሀሳብን ስታስቀምጥ ሚዩት አላረግንህም። እንደውም ገስ ላይ ያስገብተን ያወራነ እና እኔ አላስወረድኩትም። እንዲህ አይነት ዓላማ የለንም። እሺ ያዕቆብዬ፣ በእንደዚህ አይነት መንገድ ፕሊስ ባተረዳን ጥሩ ነው። ሰዎችን ገስ ላይ የምናስገባው ፖዘቲቭ ሆኖ ከኛ ጋር በመጽሐፍ ቅዱስ የማስረጃ እንዲያወሩ እንጂ የሆኑ ነገሮችን አውርተን ዝም ብለን ምናምን ብሎ ለማስወረድ አይደለም። እና ፕሊስ እባክህን ፖዘቲቭ ሆነ ተከታተለን። እሺ ወንድማችን። ዝም ነው መልሱ? አይ እየሰማው ስለሆነ ነው። እሺ ያዕቆብ፣ እሺ ማይክን ሚዩት አድርግና እንደውም ከመጣሽ ማርያም ታምጣሽ ነው። ለአንተም እድል እንሰጣለን በኋላ ላይ። እስከዛ ጠብቀን። እሺ እግዚአብሔር ያክብርልን። እሺ ወንድም እያልኩ ጠራሃለሁ። ወንድማችን ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ኦኬ ፕሮቴስታንት የትኛው ቤተ እምነት? አባልነቴ ቤተ እምነቴ ፕሮቴስታንት ነው። አባልነቴ ግን መካነ ኢየሱስ። ፕሮቴስታንት የትኛው ቤተ እምነት? በጣም ብዙ አንድ ቤተ እምነት ነው ያለን። አንድ ነው ያለን። አሁን ቤተ እምነት ንገረን ፕሊስ። አሁን ያን ሁሉ ቤተ እምነት አንድ ማድረግ አንችልም። መካነ ኢየሱስ ብያለሁ። አባልነቴ መካነ ኢየሱስ ነው። መካነ ኢየሱስ ነው አባልነቴ። መካነ ኢየሱስ እና ሙሉ ወንጌል በህፃናት ጥምቀት ዙሪያ ትምህርታችሁ አንድ ነው ወንድማችን? መልስልኝ። ተመሳሳይ ነው። ምንም የተለየ ነገር የለውም። ተመሳሳይ ነው። አብሎ ለመኖር እንደዚህ አይነት ውሸት ጥሩ ነው፣ ችግር የለውም። እሺ ለማንኛውም ጥሩ ነው። እንኳንም ተመሳሳይ ችግር የለውም። ቆይ አሁን አንድ ነገር ላስጠንቀቅ። ምን አለ መሰለህ፣ ፖላይት ሆኖ የሚያወሩ ከሆነ ብቻ ነው እሺ የምናደምጠው። ፖላይት ሳይሆኑ የሚያወሩ ከሆነ ይሄ የሚቀብጡና የሚለጠጡ ከሆነ ታች ነው የምናስወርዳቸው። እና መግባት ካልቀረ መቆየት ካልቀረ ስርዓት ባለው መልኩ ድልን ተጠቀመበት። በሙሉ ወንጌልና በመካነ ኢየሱስ መካከል ያለውን ልዩነት አላወክም። ስላላወቅ ለሚያክሰው እድል ሰተን እናወራለን ወንድማችን። ኦኬ ለሚያክሰው ነው እድል ሰተን መውራት ያለብን። አሁን ምንም አይነት መረዳት የሌለውን ሰው ገስ ሊያስገብተን ብናስወራ እታች ላሉ የፕሮቴስታንት እምነት ተከታይ ለሆኑ በጣም ብዙ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ምናምን ለሁሉም ትንሽ ያስከፋል። ስለዚህ ትንሽ አንተ ጋር መረዳቱን እያየው ስላልሆነ ከአንተ የተሻሉ ፕሮቴስታንት የሆኑ እህቶች ወንድሞች መልስ ይሰጡናል። በጣም እንሰግናለን። ታች ውረድ። እሺ እንደሱን ዛሬ መጨረሻ ላይ ነው ማውራት። ያዕቆብ ተመለስ። ያዕቆብ እኔም ያው ሀሳቤን ሙሉ በሙሉ መግለጽ ስለማልችል ቦርድ ይሻለኛል። ያው ልጁን እንዳወረድከው ሀሳቤን ሳልጨርስ ስለምትዘጋብኝ ከምሰደብ ቦርድ ይሻለኛል። እሺ ያዕቆብ የኔ አባት እንወድሃለን። ሰላም ሆነልን። እሺ ወረድክ። እሺ እንወድሃለን የኔ አባት። እንዲህ ነው ቀድሞ ችግር ከመፈጠሩ በፊት
እንደዚህ ራስ ላይ እርምጃ መውሰድ ጥሩ ነው። እሺ ያዕቆብዬ አንቺ ፍቅር የሆንሽ ልጅ እሺ ማን ነው የሚለው? ከዛ ደግሞ ገረመው የሚል አካውንት ይሰማል? ይሰማል። ከየት ቤተ እምነት ነው የመጣኸው ገሬ? ከተሐድሶ። ተሐድሶ የሚባል ቤተ እምነት አለ እንዴ ገሬ? ማህበረ አሁ በሚል የተሐድሶ ህብረት አልሰማህም? ተሐድሶ እና ማህበረ አሁም የሚባል እኮ ማህበር እንጂ ቤተ እምነት የለም። እኔ ጠየቁ ቤተ እምነት ነው ያው ማህበር ነው። እኔ ማህበር የት ነው ብዬ አልጠየኩም። ተሐድሶም የማህበር ስም ነው። ማህበረ አሁም የተሐድሶ ነው የማህበር ስም ነው። ቃለ ዓዋዲም የማህበር ስም ነው። ሌላውም የማህበር ስም ነው። እኔ ጠየቁ ቤተ እምነትን ነው። ገረመው የኔ አባት ቃለ ዓዋዲን ካወቅ እንዴት ተሐድሶን አታውቅም ብዬ ነው። ድምፅ ይሰማል? ገረመው ይሰማኛል። ገረመው ወይ እየሰማሁህ ነው። የምን ድምፅ ነው ገረመው? ትንሽ ጩኸት አለ። አይ በቃ አሁን የለም። እሺ የሰው ድምፅ ነው? የልጆች ኦኬ ነው። እሺ መልካም ገረመው የጠየቁ ቤተ እምነትን እንጂ የማህበር ስም አይደለም። በቃ እሺ አሁን ተስማምተናል። አሁን ቃለ ዓዋዲን ካወቅ እሺ ቃለ ዓዋዲ በሚለው ያዘው ችግር የለውም። ትንሽ አይሰማም? ይቅርታ ገረመው ኔትወርክ ተቋርጦ ነበር እየሰሙ ካልነበረ አሁን ግን ይሰማኛል። ምን አልከኝ? ቃለ ዓዋዲን ካወቅ በቃለ ዓዋዲ መያዝ ትችላለህ። ያው የህብረቱ አንድ ስለሆንም ያው አንድ ተቋም ነው። ቃለ ዓዋዲም እኮ ቤተ እምነት አይደለም። ቃለ ዓዋዲም ልክ እንደናንተው ማህበር ነው እኮ። ማህበር ብዬ ማህበር ነው። ከእናንተ የሚለየው ማህበር ብዬ ማህበር ነው እንጂ ማህበር አው ማለት ገረመው ማህበር እንጂ ገረመው በመጀመሪያ ደረጃ በማህበረ አሃውና በቃለ ዓዋዲ መካከል ራሱ ሰፊ የሆነ ልዩነት አለ። እኔ አሁን ወደ አንድነታችሁና ልዩነቶቹ ልመጣ አይደለም። አንተ ማህበረ አሃው የሚባል ማህበር ውስጥ የገባኸው ቃለ ዓዋዲ ውስጥም ያሉ የማህበሩ አባላት ወደ ቃለ ዓዋዲ የገቡት ዝም ብሎ ይሄ የብራንች ፍላጎት ኖሯችሁ ሳይሆን በሀሳብም በዓለማም ስለማትገናኙ ነው። አሁን የኔ ጥያቄ ቤተ እምነት ነው። ለምን መሰለ ደጋግም የሚጠይቅ ገረመው ክርስቶስ ራስ ከሆናት ከዚች ቅዱስ ቤተክርስቲያን ወጥተህ የኔ አባት ይህን ያክል ዓመት ይህን ያክል ዘመን ማህበር ውስጥ ነህ፣ ቤተክርስቲያን የለህም። ኢማጂን ተመልከት። የጌታ ኢየሱስ ክርስቶስን ቅዱስ ስጋ የተቀበልክ አይደለም። የጌታ ኢየሱስ ክርስቶስን ደም የተቀበልክ አይደለም። እሱን አትጠይቀኝ። አሁን መጽሐፍ ቅዱሳዊ የሆነ ነገር እንጠይቅ እንጂ ስለ ማህበር ባናወራ፣ ስለ ተቋም ባናወራ ቆይ ይኸውልህ፣ እኔ እኮ ልጠይቅህ አይደለም ቤተ እምነትህ የት ነው ብዬ የምጠይቅህ ለዛ ነው። አሁን እየተናገርካቸው አሁን ማህበር ውስጥ አሁን ማህበርም ይሁን ምንም ይሁን ይሄ ሁሉ ማህበር እንደ እግዚአብሔር ሀሳብ ይሄ ሁሉ ማህበር ምድር ላይ ኦርቶዶክስም ተሐድሶም ጴንጤ ምናምን የተባለው የተሰጠው ስያሜ ሁሉ ጌታ ሲመጣ ግን ሁሉ የሚቀር ነው። ነገር ግን እግዚአብሔር ፕሮቴስታንት ግድ የለም ፕሮቴስታንት ከሚባለው ኦርቶዶክስ ከሚባለው አለ እግዚአብሔር ሀሳቡ። እኔ አልጠየኩም፣ ስለ ፕሮቴስታንቲዝምም አልጠየኩም። ለዚህ አሁን ወደ ዋናው ነገር ብንገባ አይሻልም? ማህበሩን እንተወው። ኧረ ከዚህ የበለጠ ዋና ነገር የለም። ወዳጅ አድምጠኝ። ለምን ቤተ እምነትህ የት ነው ብዬ እንደምጠይቅ አልገባህም አንተ። ይሲ ይህን ያክል ዘመን እድሜን አቃጥላል ያልኩ እንደዛ ካልክ ሐዋርያቱ 12ቱ ደቀ መዛሙርት የምን ቤተ እምነት ናቸው? ቤተ እምነታቸውን ይገልጻሉ። እመልስልሃለሁ። አዎ ይገልጻሉ። እመልስልሃለሁ። ኦርቶዶክስ ናቸው። አሁን እነ ጴጥሮስ እነ ጳውሎስ ኦርቶዶክስ ናቸው። ገረመው ወይ እየሰሙ አስገርመን ገረመው። ከስሜቴ ሳትሆን አድምጠኝ እሺ የኔ አባት። ይኸውልህ ከየት ቤተ እምነት ነው የመጣኸው ብዬ ስለ 3 አይነት መልስ ሰጠኝ። መጀመሪያ ማህበረ አሃው ኖ መጀመሪያ ተሐድሶ አልከኝ። ኦኬ ተሐድሶ የማህበር ስም ነው። ቤተ እምነትህን ንገረን አልኩ። ከማህበረ አሃውን የመጣሁት አልከኝ። ማህበረ አሃውም ልክ እንደ ስሙ የማህበር ስም ነው። ኦኬ እና አንተ ቤተ እምነትህን ስለሆነ እንድትመልስልን የምንፈልገው ፕሊስ መልስልን አልኩ። ከቃለ ዓዋዲ ነው አልከን። ቃለ ዓዋዲም በመብራትና በአዳራሽ ብቻ ነው ከእናንተ የሚሻለው እንጂ እሱም ማህበር ነው አለ። ማህበር የራሱ ጉዳይ ይሁን። ከሚገርም ስለ ማህበር አሃው
ገረመው ስሜትን ማትቆጣጠር ከሆነ እኔ ስሜትን እንደዚህ ቆጣጠረዋለሁ። ገረመው አሁን ወደ ፖይንቱ ልምጣልህ። ገረመው ለምንድን ቤተ እምነት ብዬ እንደጠየቅኩ ልንገርህ። እዚህ ውስጥ ያላችሁቶች ወንድሞች በደንብ አድርጋችሁ አልምጡ። ለዘመናት ከኦርቶዶክሴት ቅዱስ ቤተክርስቲያን ድኩማን የሆኑ እህት ወንድሞቻችን ማለትም ደካማ በመንፈስ ደካማ የሆኑ እህቶች ወንድሞች ባለማወቅ እውርን ቢመራው ይላሉ አባቶች እና ባለማወቅ የሆኑ ሰዎችን ተከትለው የሆነች ቦታ የሆነች ግቢ ውስጥ ገብተው በማህበር ተወስነው ተቀመጡ። እነሱ ያልገባቸው አንድ ትልቅ ነገር ግን አለ። የእምነት መግለጫ የላቸውም። ምን ማለት ነው? በየሳምንቱ በየ2 ወሩ ሊሆን ይችላል፣ ወይም በየ3 ዓመቱ ማንም እንደፈለገ ትምህርታቸው ሊለውጡ ይችላል። የእምነት መግለጫ የላቸውም። ስለኔ ከልብ ያፍልቄ ነው ወይ? አይደለም። አሁን ይኸው ገረመው ሲመልስ ትሰማላችሁ። ገረመው አሁን ማይከን ክፈት። እስካሁን እያወራህ ከሆነ አይሰማም። ለምን? እየሰማሁ ስለሆነ። አይ ቆይ ይኸውልህ፣ ቆይ እንደማመጥ ከማህበረ አሃው ነው የመጣሁት ነው ያልከን አይደለ? ገረመውዬ የኔ አባት። እሺ የማህበረ አሃው የእምነት መግለጫን አንድ ጊዜ በትልቁ ላደርግህና ካሜራ ከፍታ አሳየን። የእምነት መግለጫችሁን። የኛ የእምነት መግለጫችን ባይብል በቃ መጽሐፍ ቅዱሳዊ ነው። ገረመው እኔ የእምነት መግለጫችሁ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብዬ አልጠየቅኩም። የእምነት መግለጫችሁን አውጣና አሳየኝ ያልኩ በትልቁ ያደረግኩ ለዛ ነው። እንዴት ማለት የእምነት መግለጫችሁን ስትል ምን ለማለት? የእምነት መግለጫ አላችሁ ወይስ የላችሁም? ገረመው ለእኛ የእምነት መግለጫችን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ የተጻፈውን የእግዚአብሔርን ሀሳብ እንደውም ራያችን የኔን ፕሮፋይል ይመስላል። ችግር የለውም ገረመው እግዚአብሔር የተገለጠውን የእግዚአብሔርን ሀሳብ የሚታገለግል ኦርቶዶክሳዊት ቤተክርስቲያን በመላ ዓለም ተልእኳን ስትፈጽም ማየት ይላል ራያችን። እንደውም የምንቆረቆረው እንደውም ለእንደናንተ አይነቱም ጭምር ነው። እሺ የኔ አባት እግዚአብሔር ያክብርልን። እንኳንም አልጠላህም። አሁን እናወራ፣ ችግር የለው። በቃ አሁን እኔ ማሳየት የፈለኩት እሱ ነው። እንደሌላችሁ የእምነት መግለጫ የላችሁም ኢነሴንስ ማለት ነው። ሲፈለግ በ2 ዓመት፣ ሲፈለግ በ3 ዓመት፣ ሲፈለግ በ2 ወር፣ ሲፈለግ በሳምንቱ ማንም እንደፈለገ ሀሳባችሁን ትምህርታችሁ ሊለውጥ ይችላል። ማንም እንደፈለገ ሊያደርጉ አይችልም። ቋሚ የሆነ ትምህርት ለእኛ ይችላሉ ሰዎች። አንድ ጊዜ እንደማመጥ። እሺ የእምነት መግለጫ የለም። ለምሳሌ በነገረ ድነት ላይ አቋማችሁ ምንድነው? የእምነት መግለጫ የለም። ስለ ነገረ ድነት መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ነገር ምንድነው? የለም መልስ። በትምህርተ ሥላሴ ዙሪያ ምንድነው የምታምኑት? የእምነት መግለጫችሁ የለም። በነገረ ድህነት ላይ የእምነት መግለጫችሁ ምን ይላል? ምንም የለም። ማህበር ነው ተሰብስቦ በቃ አንድ ላይ ጀስት ተገናኝቶ አውርቶ ዲስከስ አድርጎ እርስ በርስ ተሿሹሞ መመለስ ነው። አሁንም በድካም ያላችሁ ፕሊስ እባካችሁን በሆነ አጋጣሚ ተሳስታችሁ ከኦርቶዶክስ ቤተክርስቲያን ርቃችሁ ተሐድሶ በሚል ስም በተለያየ አይነት ማህበር ውስጥ ተካታችሁ ያላችሁ እህቶች ወንድሞች እባካችሁን ውጡና ክርስቶስ ወደ መሰረተ ቤተክርስቲያን